ስላሴ ምንድነው? እግዚአብሔር ሶስት አካላት አሉት። በሶስት አካል የተገለጠ ምንድነው? አንድ አምላክ ነው። ስላሴ ተብሎ የሚጠራው አብ፣ ወልድ፣ መንፈስ ቅዱስ ነው። እንግዲህ በዓለም አቀፍ ደረጃ የስላሴን አስተምህሮ ለማስተማር ሁለት ጽንፍ አለ። ምዕራብና ምስራቅ የሚባል ጽንፍ አለ። ሰዎች ለምሳሌ ስላሴ የሚል ቋንቋ መጽሐፍ ቅዱስ ላይ ስለሌለ ስላሴ የሚል ትምህርት የለም ብለው ይከራከራሉ አይደለ? ግን እንደዚህ አይደለም። ስላሴ መጽሐፍ ቅዱስ ላይ አለ። እንመልከተው። የመጀመሪያው መገለጥ ምዕመናን ሲጠየቁ ስላሴ ስንት ናቸው ይባላል። ስላሴ ስንት ናቸው? ጥያቄው ትክክል ነው። በቅድስት ስላሴ የምትል ቃል አለች እና ብዙ ጊዜ ሰዎች የተቸገሩበት ይሄ ነው። ስላሴ ምስጢር ለመረዳት የሚከብድ ላለመቀበል ደግሞ የማይቻል ማለት ነው። አንዱ እግዚአብሔር በሶስት አካላት ተገልጦ ይህንን በአዲስ ኪዳን ቁልጭ አድርጎ አሳይቷል። ስሉስ ቅዱስ የሚለውን ወይም ቅድስት ስላሴ የሚለውን ስናብራራ መጻሕፍቶቹ ምስክርነታቸው የሚሰጡ በዚህ መንገድ ነው። ስላሴ የምትለዋን ፊደል ቀንጭበን ይሄ የግስ አወጣጥ ቅጥሎችን ብቻ ይዘን በተለመደ በቅኔ ቤት ታሪክ አተራረክ በቅኔ መምህራን ዘንድ የሚደረገው በምሁራኑ ዘንድ የሚደረገውን የቋንቋ አጠቃቀም ስልት ይዘን ከሄድ ገደል ነው የምንገባው። ግን የስላሴን ባህሪ እንመልከት። መጽሐፍ ቅዱሳዊ መሰረቱን እንዲካል ዘላለማዊነትን በደንብ ማየት አለብን ማለት ነው። የዚህ ስልጣን መንግስት አገዛዝ መለኮት የሚለው ዘላለማዊነትን ያህል ሌሎች ስልጣን አላቸው። አዎ ስልጣናቸው ግን ይገደባል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የአፍላገ ሕይወት ሚዲያ ተከታታዮች፣ በዓለም ዙሪያ ያላችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች እንዲሁም ደግሞ በሃይማኖት መሪ ኃላፊነት ያላችሁ አባቶቼ እንዴት ሰነበታችሁ? እንደምን አላችሁ? የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተባረከ ይሁን። እንግዲህ ዛሬም ደግሞ በአፍላገ ሕይወት ሚዲያ ወደ እናንተ መልእክት ይዘን መጠናል። እንግዲህ ከዚህ ቀደም እንደተከታተላችሁት በኢትዮጵያ ኦርቶዶክስ ቤተክርስቲያን በ81 በ2000 ዓመተ ምህረቱ እትምና እንዲሁም በ1980 እትም ያሉትን የቅዱሳት መጽሐፍት ግድፈትና መበረዝ በተመለከተ ብሉይ ኪዳንን ከአባቶች ጋራ በጣም በሚገርም ሁኔታ እንዲያው ከረጅሙ ባጭሩ አጠርና መጠን ባለ መልኩ ወደ እናንተ ስናደርስ ቆይተናል። ነገር ግን ደግሞ ዛሬ ያው እንዳልኳችሁ የመጽሐፍ ቅዱሱ መበረዝ አሁንም ቀጥሏል። አዲስ ኪዳን ላይም ነገረ መለኮታዊ ፍልሰት እንዲሁም ደግሞ የጌታችን የኢየሱስ ክርስቶስን አጠቃላይ ትምህርት በሚበክል መልኩ የተበረዘ እንደሆነ አይተናል። እሱን ደግሞ በሚቀጥሉት ተከታታይ ትምህርት አድርገን ይዘን እንመጣለን። ነገር ግን ዛሬ አንድ ሰበር ዜና ነው ይዘን የመጣ። እንግዲህ ሰበር ዜና ማለት አንድ ከነበረ ነገር ወይም ኖርማል ሆኖ ሲቀጥል ከነበረ ነገር አንድ አዲስ ነገር ሲገባ ማለት ነው። አዲስ ነገር ያልተሰማ ነገር ሲገባ ሰበር ይባላል። ሰብሮ ይገባል ማለት ነው። ስለዚህ በብሉይ ኪዳንና በአዲስ ኪዳን መካከል የነበረውን ትምህርት ከመሃል አስገብተን እንደ ሰበር የምናስገባው አንድ ትምህርት አለ። ይህም ትምህርት እንግዲህ በተለይም ደግሞ በዓለም አቀፍ ደረጃ በሚባል መልኩ የክርስትና እምነት ተከታዮች የሚከተሉት የስላሴ ትምህርት ነው። የስላሴ ትምህርት እንደሚታወቀው በብዙዎች ዘንድ ያው ስላሴ ተመርምሮ ወይም ደግሞ ተጠልቆ ተዝቆ ስለማያልቅ እንግዲህ ይሄ የእግዚአብሔርን ማንነት እንደው በሙሉ አጥንቶ ስለማንጨርሰው እሱን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ አባቶች ወይም ሊቃውንት ዘንድ የተለያዩ ሐሳቦች ሲነሱ አይተናል። አሁንም ድረስ ቀጥለዋል። እነዚህ ነገሮች እየቀጠሉ ነው። ስለዚህ እነዚህ ነገሮች መቋጫ ማግኘት አለባቸው ብለን እናምናለን። ለምን ሲባል ስላሴን በተመለከተ አጠር ያለ ምክንያቱም እንዳልኳችሁ መርምረን ስለማንጨርሰው የእግዚአብሔርን ማንነት አጠር ባለ መልኩ መጽሐፍ ቅዱሳዊ በሆነ መልኩ ግን እንደ ዶክትሪን በአፍላገ ሕይወት ሚዲያ እናስቀምጣል። እናንተም ደግሞ
ይህንን መልእክት በመከታተል ሥላሴን በተመለከተ በመጽሐፍ ቅዱስ እንዲሁም ደግሞ ቀደም ያሉ አባቶች የተገለጠላቸውን ስለ ሥላሴ ጥቂትም ቢሆን ያስቀመጡትን እናያለን። እንዲሁም በሌላ አንግል ደግሞ ስለ ሥላሴ የተዛባና ስተት በሆነ መንገድ ደግሞ ያስቀመጡ መጽሐፍትን እናያቸዋለን። እሱን አስመልክቶ ዛሬ በሰፊው እናወራለን። ከዛ በፊት ግን እንደተለመደው ሁሉ ላይክ፣ ሸር፣ ሰብስክራይብ በማድረግ ለብዙዎች ትምህርቱ እንዲደርስ እንድታደርጉ በጌታ ፍቅር አሳስባቸዋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንደ መነሻ ሐሳብ የእግዚአብሔርን ቃል በማንበብ ወደ ውይይታችን እንሄዳለን ማለት ነው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 9 ጀምሬ ያነበዋለሁ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እግዚአብሔር አምላካችን የተባረከ ይሁን። ዛሬ እንደ መነሻ ሐሳብ አድርገን የምንወስደው ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለው አንድ ልጁ ግን እርሱ ምን አለው ይላል? ተረከው ይላል። ክብር ለአባታችን ለእግዚአብሔር ይሁን። እንግዲህ ቃሉን ካነበብኩ እና ቃሉን በዚህ መልኩ ያሰላሰላችሁ እናንተም ከቁጥር 1 ጀምራችሁ ማንበብ ትችላላችሁ። ከዛ በኋላ ግን ያለውን ሐሳብ እንግዲህ በመጽሐፍ ቅዱስ እንዲሁም ደግሞ በተለያዩ ጠለቅ ብለው የእግዚአብሔርን ወይም ነገረ መለኮትን በሚያስተምሩ ሰዎች ያለውን አስተምሮ መከታተል ትችላላችሁ። እኛም ዛሬ ይህን አስመልክቶ አንዳንድ ሐሳቦች እናነሳለን። በተለይ ሥላሴን በተመለከተ እንደ ዶክትሪን የምናስቀምጠው ሐሳብ ይኖረናል። ለእግዚአብሔር ለአምላካችን ክብር ይሁንለት። መልካም ቆይታ ይሁንላችሁ። ቀጥታም ሄደው ወደ መወያያው ሐሳብ ነው። በዚህ በኩል ያሉት ቀሲስ መርሃ ጽድቅ እሸቴ ናቸው። መርጌታ መላክ ተመስገን፣ መርጌታ ኃይለ ልዑል መኮንን፣ እኔም መርጌታ ቀጸላ መንግስት ነን። ዛሬ ወደ እናንተ መልእክቱ የምናስተላልፈው እንግዲህ የመጀመሪያውን ጥያቄ የምጠይቃቸው መርጌታ ኃይለ ልዑልን ነው። መርጌታ ኃይለ ልዑል እንዲሁ ለመጀመሪያ ጊዜ እንደ መግቢያም ሐሳብ ይሆን ዘንድ ሥላሴ ምንድን ነው? ኩነተ ሥላሴስ ምንድን ነው? እነዚህ ሁለት ሐሳቦች በደንብ አድርገው እንዲያስቀምጡ ለእርስዎ ይህን ጥያቄ አነሳለሁ። እሺ፣ አመሰግናለሁ። እግዚአብሔር አምላካችን የተባረከ ይሆን። ዛሬ ደግሞ ይህንን እድል እግዚአብሔር ስለሰጠን እንደገና ደግሞ በዚህ ርዕስ እንድንወያይ እድል ስላገኘን የእግዚአብሔር አምላካችን ስም የተባረከ ይሁን። ያው እንግዲህ ሥላሴ በጣም ወሳኝ ነገር ነው። የክርስትናችን መሰረት ነው። ዋና አስተምሮ ነው እና ክርስትና በሥላሴ አስተምሮ ላይ የተመሰረተ ነው። በዓለም አቀፍ ደረጃ ያሉት አብያተ ክርስቲያናት ጤናማ የሚባሉት በሙሉ በሥላሴ ትምህርት ያምናሉ። እንግዲህ ሥላሴ ምንድን ነው ከተባለ ሥላሴ ማለት በአጭር ቃል ሦስትነት ማለት ነው። ሦስትነት ተብሎ ነው የሚተረጎመው። ይህንን ቃል ለመጀመሪያ ጊዜ ተጠቀመው የሚባለው በ140 አካባቢ የነበረ ጠርጡልያኖስ ወይም ተርቱሊያን የሚባል የቤተ ክርስቲያን አባት ነው እና ቃሉ የእግዚአብሔርን አንድነትና ሦስትነት በደንብ ስለሚያብራራ የቤተ ክርስቲያን መምህራን፣ የቤተ ክርስቲያን አባቶች ተጠቅመውበታል።
ምናልባት እኛ ጋር አንዳንድ ጊዜ ስላሴ ብቻ ስለሚል ስላሴ በጣም ወጥቶ ይታያል። በሌላ ቋንቋ ግን ትሪኒቲ ይላሉ። ትሪኒቲ ይሄ ጥሩ ሐሳብ ነው። እኛም ጋር አንዳንድ ጊዜ ስሉስ ዋሂድ የሚል ነገር ሰዎች እየተጠቀሙ እንዳሉ እናያለን። ስሉስ ዋሂድ ማለት ስላሴ ሲባል ሶስትነትን ብቻ ያሳያል። አንድነትስ የሚል ጥያቄ ያስነሳል። ስሉስ ዋሂድ ሲባል ግን ሶስትነትና አንድነት ወይም ደግሞ አንድነትና ሶስትነት ወደሚል ሐሳብ ሊያመራ ስለሚችል ይህንን መጠቀም ጥሩ ነው የሚል አንዳንድ ሐሳቦች አሉ። ለማንኛውም ይህንን የተቀመጠውን ነገር እንመልከት። እንግዲህ በዓለም አቀፍ ደረጃ የስላሴን አስተምህሮ ለማስተማር ሁለት ጽንፍ አለ፣ ምዕራብና ምስራቅ የሚባል ጽንፍ አለ እና ምዕራባውያን ስላሴን የሚያስተምሩት ከእግዚአብሔር አንድነት ተነስተው ነው። አንድ አምላክ በሶስት አካላት የተገለጠ አንድ አምላክ ብለው ያስተምራሉ። ምስራቃውያን የሚባለው የኢትዮጵያ ኦርቶዶክስን ጨምሮ ኦሪየንታል፣ እንደገና የምስራቅ ኦርቶዶክስ በሶስት አካላት የተገለጠ አንድ አምላክ ከታች ወደ ላይና ከላይ ወደ ታች እንደዚህ የሚባል ነገር ነው እና የኛውን መንገድ እጠቀማለሁ፣ በተለይ ከታች ወደ ላይ ያለውም ማለት ነው። ስለዚህ ከታች ወደ ላይ ማለት ነው እግዚአብሔር ሶስት አካላት አሉት። እግዚአብሔር በሶስት አካል የተገለጠ ምንድነው? አንድ አምላክ ነው። አንድ አምላክ ነው፣ ግን የአንድ አምላክ ሶስት አካላት አሉት ወይም በሶስት አካላት ተገልጧል እንደማለት ነው። ስለዚህ የስላሴን ትምህርት ለማብራራት ስላሴ በሶስት ነገሮች ሶስትነቱ ይታወቃል ይላሉ። በግብር፣ በስም፣ በአካል። እነዚህ ሶስት ነገሮች የስላሴን ሶስትነት ያሳያሉ። መጀመሪያ ከግብር እንነሳ። ለምሳሌ ግብር አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ምንድን ነው? ሰራጺ ነው። ይሄ ግብር ነው። የአብ ግብሩ ምንድን ነው ከተባለ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ይሄ የስላሴን ሶስትነት የምናሳይበት አንዱ ክፍል ነው። ሁለተኛው ደግሞ ስም ነው። ስም ስላሴ ስም አላቸው። ምን የሚል ስም? አብ፣ ወልድ፣ መንፈስ ቅዱስ። ይሄ ስም ነው፣ የስላሴ ስም ነው እና ይሄም የሶስትነታቸው መገለጫ ነው። ሌላው ሶስተኛው ግብር ነው፣ አካል ነው። አካል እና አካል እያንዳንዱ የስላሴ አካል ፍጹም አካል አለው ይባላል። በነገራችን ላይ ይሄ ትምህርት ይሄ ስላሴ ጾታ አለው የሚለው ትምህርት ከመነሳቱ በፊት ቀደም ብሎ ስላሴ አካል አለው ወይ የሚል ትምህርት ተነስቶ ነበረ እና በዚህ ላይ ሰዎች ብዙ ጊዜ ይወያዩ ነበረ እና ስላሴ አካል አለው፣ በአካል ሶስት ነው። ምን ማለት ነው? አሁን ብዙ ጊዜ በኢትዮጵያ ቤተክርስቲያን አካል ብለው ሲናገሩ አካልን የገለጡበት መንገድ በአንዳንድ ሰዎች ላይ ጥያቄ ፈጥረዋል። ለምሳሌ ፍጹም ገጽ፣ ፍጹም መልክ አለው ይላሉ አይደለ? ፍጹም ገጽ፣ ፍጹም መልክ አለው ይላሉ የኢትዮጵያ ሊቃውንቶች፣ ወይም ደግሞ የኢትዮጵያ ኦርቶዶክስ ትምህርት እንደዚህ ይላል። አይ ይሄ ለስላሴ አይባልም። አካል ማለት ፐርሰናሊቲ ነው። አንዱ አካል ከአንዱ አካል የሚለይበት እኔ ማለትና እርሱ መባል የሚችል ማንነት አለ የሚል ሐሳብ አለ እና በዚህ ላይ ክርክር ነበረ። ያም ይሁን ይህ ግን ስላሴ አካል አለው። ይህ አካል ግን የስላሴ አካላት ምን አይነት አካል ነው ከተባለ የማይጨበጥ የማይዳሰስ በአካል ሊገለጽ የማይችል ነው። ቅድም መርጌታ አንድ ነገር እያነበብክ ነበረ ከጥቅሱ ላይ ማለት ነው። የእግዚአብሔርን ትክክለኛ ማንነት ወይም ደግሞ ሙሉ በሙሉ እግዚአብሔርን መግለጥ አይቻልም። ግን የጥንት አባቶች በገባቸው በተረዱት ልክ የስላሴን አንድነትና ሶስትነት ለማስቀመጥ ሞክረዋል እና ሲያስቀምጡ እነዚህን ሶስት ነገሮች ተጠቅመዋል። አካል አለው፣ እንደገና ስም አለው፣ ግብር አለው። በእነዚህ ስላሴ ሶስት ይሆናል ብሎ አስቀምጠዋል። ወደ አንድነቱ ደግሞ ስንመጣ አንድነቱ እንዴት ነው ከተባለ ይሄ በአምላክነት፣ በስልጣን፣ በባህሪ፣ በአገዛዝ፣ በመፍጠር ይሄ ሁሉ በሙሉ የስላሴ አንድነት የሚገለጥበት ነው። ስለዚህ በሶስት አካላት የተገለጠ አንድ አምላክ ሲባል ሶስት አካላት አሉት። እነዚህ አካላት እየራሳቸው እኔ ማለት የሚችሉ እርሱ መባል የሚችሉ አካላት ናቸው። እነዚህ አካላት ደግሞ የተነጣጠሉ አካላት ሳይሆኑ አንድ ሆነው በመለኮት አንድ የሆኑ አካላት ናቸው። በአገዛዝ በባህሪ አንድ የሆኑ አካላት ናቸው። ይህንን አስቀምጠዋል። ይህንን ግን መጽሐፍ ቅዱሳዊ ነው ወይ መባል አለበት። ይህ ትምህርት መጽሐፍ ቅዱሳዊ ነው ወይ? ብዙ ጊዜ የስላሴን ትምህርት
ሰዎች የሚያስቡት ዝም ብሎ ከሜዳ የወጣ አድርገው ያስባሉ። ለምሳሌ ተርቱሊያን የሚባል አባት ነው ያስቀመጠው 3 ምዕት ናቸው የወሰኑት ይባላል። እና እነሱ የወሰኑት ምን መሰረት አድርገው ነው ከተባለ መጽሐፍ ቅዱስን መሰረት አድርገው ነው። እንግዲህ የሥላሴን ትምህርት ብሉይ ኪዳን ላይም አዲስ ኪዳን ላይም እናገኘዋለን። እና ብሉይ ኪዳን ላይ ዘፍጥረት ምዕራፍ 1 ቁጥር 26 እና 27ን ስናነብ ምን ይላል? ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። እና እግዚአብሔር አለ ብሎ ግን ሰውን ምን ይላል? በመልካችን እንደ ምሳሌያችን ይላል። እነዚህ ቃላት ይሄ በተለይ መልክና ምሳሌ የሚለው ቃላት ሁለቱም ቃላት በብዙ ቁጥር ነው የተጠቀሰው። ልብ ማለት ያለብን ብሉይ ኪዳን ላይ ስፔሲፊክ የሆነ ወይም ትክክል የሆነ 3 ማንነትን አናገኝም። ግን ምን እናገኛለን ከተባለ ግን እግዚአብሔር ከአንድ በላይ መሆኑ እናገኛለን። እና መጽሐፍ ቅዱስ ላይ ይሄ ሐሳብ አለ። እግዚአብሔርን በብዜት ወይም ደግሞ በብዙ ቋንቋ የተገለጠበት ማለት ነው። ይህንን መሰረት አድርገው ነው። በተመሳሳይ ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንዳንዱ ሆነ ይላል። አዳም ከኛ እንዳንዱ ሆነ። ይህም ሌላ የሥላሴ ማስረጃ ነው። ብሉይ ኪዳናዊ ማስረጃዎችን ነው እየተናገርኩ ያለሁት። ምን ማለት ነው? ይህም ስንመለከት አዳም ከኛ እንዳንዱ ካለ ተናጋሪ አለ፣ ከኛ የተባሉ አካላት አሉ። ይህ ምንን ያሳያል ከተባለ አሁንም ሥላሴ በአንድ ቁጥር ወይም አምላክ አንድ አካል ብቻ እንዳልሆነ ማለት ነው። አንድ አካል ብቻ እንዳልሆነ አምላክ አንድ ነው፣ ግን አንድ ማንነት ብቻ እንዳልሆነ ያሳያል። እንደገና ዘፍጥረት 11 ቁጥር 7 ላይም ሂደን እናገኛለን። ኑ እንውረድ ወነካው ነገሮሙ ለከለዳውያን የሚለው ማለት ነው። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸው ምን እንበለ እንደባልቀው የሚለው። ይህም ቃል ኑ የሚል ቃል አለ። ኑ ይላል፣ ተናጋሪ አለ፣ እንውረድ ይላል። የሚጠሩት ራሱ እንዲያውም እዚህ ክፍል ላይ ከሁለትም በላይ ናቸው አይደለም። ጠሪ አለ። ለምሳሌ ጠሪው ና ነበር ማለት ያለበት አይደለም። ጠሪው ኑ ካለ ጠሪው ራሱ አንድ አካል ነው። ኑ የሚባሉ አካላት ደግሞ አሉ አይደለም። ስለዚህ እነዚህ ስንመለከት ይህም እግዚአብሔር እንዲያውም ከሁለት በላይ ሆኖ እናገኘዋለን። ከሁለት በላይ ሆኖ እናገኘዋለን። መገለጡ እየጨመረ ነው ሄደው እየጨመረ እንደሄደ በመጽሐፍ ቅዱስ እናያለን። አዲስ ኪዳን ላይ ከዚህ በጣም የተብራራ ብሉይ ኪዳን ላይ እግዚአብሔር ከዚህ በጣም የተብራራ ሆኖ የምናገኘው ኢሳይያስ 46 ከቁጥር 16 ጀምሮ ያለው ቃል ነው እና እዚያ ቃል ላይ ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ጌታ እግዚአብሔርና መንፈሱ ልከውኛል ይላል እና ጌታ እግዚአብሔርና መንፈሱ ልከውኛል የሚለው አካል ተላኪ አለ። ይህንን አንዳንድ ሰዎች ወስደው ነቢዩ ኢሳይያስ ነው ብለው ለማለት ይሞክራሉ። ግን ነቢዩ ኢሳይያስ እንዳልሆነ ያንን ክፍል ሂዶ ማንበብ ያስፈልጋል። ምክንያቱም እኔ አስቀድሜ ነበርኩ ከጥንቱም ተናግሬያለሁ አሳይቻለሁ እያለ መጥቶ ነው። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል የሚለውና ጌታ እግዚአብሔር የተባለ አለ፣ መንፈሱ አለ፣ ተላኪ አለ እና እነዚህን ስንመለከት ብሉይ ኪዳን ላይ እግዚአብሔር ከአንድ በላይ እንደሆነ እንመለከታለን ማለት ነው። እንግዲህ የሥላሴን ትምህርት ብሉይ ኪዳን ላይ ይህን ያህል ካየን ወደ አዲስ ኪዳን ስንመጣ አዲስ ኪዳን ቅድም እንደተነበበው እግዚአብሔርን ያየው ማንም ባይኖር አንድ ልጁ ግን ብሎታል፣ ተርኮታል። ስለዚህ ኢየሱስ ሲመጣ ነው ስለ ሥላሴ ሙሉ የሆነ መረዳት ያገኘ ነው እና ኢየሱስ በመጣ ጊዜ ሥላሴ በደንብ ተገልጧል፣ በደንብ ተብራርቷል፣ በደንብ ታይቷል። ቋንቋውን ብቻ አይደለም ማየት ያለብን። ሰዎች ለምሳሌ ሥላሴ የሚል ቋንቋ መጽሐፍ ቅዱስ ላይ ስለሌለ ሥላሴ የሚል ትምህርት የለም ብለው ይከራከራሉ አይደለ? ግን እንደዚህ አይደለም። ሥላሴ መጽሐፍ ቅዱስ ላይ አለ። እንመልከተው። ለምሳሌ የመጀመሪያው መገለጥ የታየው ማቴዎስ ምዕራፍ 3 ቁጥር 17 ጀምሮ ያለው ክፍል ላይ ነው። ጌታ ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ሉቃስ ተጠምቆ ከወጣ በኋላ ይላል፣ ማቴዎስ ደግሞ እየተጠመቀ እያለ ይላል እና እዚያ ሲጠመቅ ምንድነው የሆነው? ልክ ከተጠመቀ በኋላ ከሰማይ ድምፅ መጣ ይላል አይደለ? ከሰማይ ድምፅ መጣ። መጀመሪያ እንደውም መንፈስ ቅዱስ በአካል መልክ እንደ ርግብ ሆኖ መጥቶ በኢየሱስ ላይ ያረፈ ይላል አይደለ? ከዚያ ይቆይና ድምፅ መጣ ይላል። ድምፁ ደግሞ ምን የሚል ነው? የምወደው ልጄ እርሱ ነው፣ እርሱ ምን በሉት ይላል፣ ስሙት ይላል፣ ስሙት። ስለዚህ ሥላሴ እዚህ ጋር በደንብ በግልጽ ታይቷል። ኢሳይያስ ላይ ትንሽ ያየናት መገለጥ ማለት ነው አይደለ? ጌታ እግዚአብሔርና መንፈሱ ተብሎ ነበረ። እዚህ ጋር ደግሞ በግልጽ ልጁ ኢየሱስ ክርስቶስ እየተጠመቀ ነው ያለው። እየተጠመቀ እንዳለ መንፈስ ቅዱስ እንደ ርግብ
አካል ሰርቶ መጥቶ ኢየሱስ ላይ ያረፈ፣ እንደገና ደግሞ አብ በድምፅ የምወደው ልጅ እርሱ ነው እርሱ ስቡት ብሎ መሰከረ። ስለዚህ እዚህ ጋር በደንብ ሥላሴ ተገልጧል ማለት ነው። ሌላው እንደ ትልቅ መገለጥ የምንወስደው የጌታ የኢየሱስ ክርስቶስ ንግግር ነው ወይም የጌታ ኢየሱስ ክርስቶስ ትምህርት ነው። በነገራችን ላይ እኔ አሁን እዚህ ጋር እያንዳንዱን ነገር ከመጽሐፍ ቅዱስ ጠቅሼ ለማስረዳት አይደለም፣ ዋና ዋና ፖይንቶችን ለመናገር ነው የፈለግኩት እና ከዚህ የተነሳ ማቴዎስ 28 ከ19 እስከ 20 ያለው ክፍል ጌታ ኢየሱስ ክርስቶስ ራሱ የነገረን ነው። ምን ይላል? ስልጣን በሰማይና በምድር ሁሉ ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ ተናገረ አይደለ? ስለዚህ ይሄ ጌታ ኢየሱስ ክርስቶስ ምን አድርጓል ማለት ነው? ዮርዳኖስ ላይ ያየነውን የሰማነውን የተመለከትነውን ጌታ ኢየሱስ ክርስቶስ ደግሞ በግልጥ ይህንን አስቀምጧል። ምን ብሎ? ሄዱና አሕዛብን ሁሉ ምን በሉ? በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ አስቀምጧል። ስለዚህ ስሙንም ጭምር ነው የነገረን ማለት ነው። ስሙን ጭምር ነው የነገረን፣ ማን እንደሆኑ ነው የነገረን። ስለዚህ በጌታ በኢየሱስ ክርስቶስ የሥላሴ ትምህርት ተብራርቷል ማለት ነው። ሌላው የምናየው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ያለው ሐሳብ ነው። ይሄ ጳውሎስ በቡራኬ የተናገረው ነው። ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን ይላል እና ይህም ጳውሎስ ደግሞ በመልእክቱ ይህንን የሥላሴን ትምህርት አብራርቶልናል ማለት ነው። ወገኖች እኔ ይህንን እንደ ምሳሌ ተናገርኩኝ እንጂ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ስናጠና መጽሐፍ ቅዱስ ስለ አብ ይናገራል፣ ስለ ወልድ ይናገራል፣ ስለ መንፈስ ቅዱስ ያብራራል። ግን እንደው ሦስቱ አካላት በዋናነት የተጠቀሱበትን ነገር ስናይ እነዚህ የሥላሴ ዋና ማስረጃዎች ናቸው። እንግዲህ ይሄ እስካሁን ድረስ ያወራነው ስለ ሦስትነት ነው። አንድነትስ እንዴት ነው? አንድነትንም መናገር አለብን አይደለ? መጽሐፍ ቅዱስ እንግዲህ እግዚአብሔር አንድ እንደሆነ ነግሮናል። በደንብ ልብ መባል ያለበት ነገር እየተናገርን ያለነው ስለ አካል ሦስትነት ነው። በአካል ሦስት ነው እግዚአብሔር ስንል መጀመሪያ የሥነ መለኮት እታቴውን አይተናል። ከዚያ ቀጥሎ መጽሐፍ ቅዱሳዊ መረጃዎችን አየን። አሁን ደግሞ ይሄ እግዚአብሔር በአካል ሦስት የሆነው በመለኮት አንድ እንደሆነ መረጃችን ምንድን ነው? ያኔም ብናወራው መረጃችን ምንድን ነው ስንል መጽሐፍ ቅዱስ ደግሞ ይህንን ይነግረናል። ለምሳሌ በጣም የሚጠቀሰው ጥቅስ ዘዳግም 6:4 ነው። እስራኤሎች ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ አንተም እርሱን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ የሚል። ስለዚህ አምላካችን እግዚአብሔር አንድ አምላክ ነው ማለት ነው። አምላክ ነው። አንድ አምላክ ነው። ክርስቲያኖች ሦስት አማልክትን አናመልክም። ይህን በደንብ መረዳት አለ። እኛ ክርስቲያኖች ሦስት አምላክ አምላኪዎች አይደለም። የምናመልከው አንድ አምላክ ነው። ያ አምላክ ግን በሦስት አካላት የተገለጠ ነው ብለን ነው የምናምነው። በሦስት አካላት መገለጡን እንዳየን ሁሉ መጽሐፍ ቅዱስ ደግሞ እንደነገረን እግዚአብሔር ደግሞ ምንድን ነው? አንድ ነው ወይ ደግሞ መለኮት አንድ ነው ብሎ ይኸው ለመጀመሪያው ሕዝብ ለእስራኤል የተናገረውን ቃል አየን። ይሄ የብሉይ ኪዳን መረጃ ነው። ዘካርያስ ምዕራፍ 14 ቁጥር 14 ላይ እግዚአብሔር አምላካችን አንድ ስሙም አንድ ነው ይላል። እግዚአብሔር አምላካችን አንድ ነው ስሙም አንድ ብሎ ይናገራል። ስለዚህ ብሉይ ኪዳን ላይ ይህንን ይናገራል። አዲስ ኪዳን ላይ ስንመጣ ይህንኑ በደንብ ያብራራልናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ብዙ አማልክት ቢኖሩ ብዙ ጌቶች ቢኖሩ ለእኛ ግን ምን አለን ነው የሚለው? አንድ አምላክ አለን ይላል። አንድ አምላክ አብ አለን ብሎ ይናገራል። ስለዚህ እግዚአብሔር አምላካችን አንድ አምላክ ነው ማለት ነው። አንድ አምላክ ነው። በአካል ሦስት ነው ብንለው እግዚአብሔር ሦስት ነው እያልን አይደለም፣ አንድ አምላክ ነው። መጽሐፍ ቅዱስ ይህንን በደንብ ነው የሚነግረን ማለት ነው። እንደገና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም አንድ እግዚአብሔር አለና ነው የሚለው አይደለም። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛ ምን አለ ነው የሚለው? አንድ ጌታ ኢየሱስ ክርስቶስ አለ ብሎ ስለ ጌታ ስለ ኢየሱስ ክርስቶስ ያወራል። ስለዚህ አምላክ አንድ ነው ማለት ነው። ስለዚህ እምነታችን ይሄ ነው። አንድ አምላክ ነው የምናምነው። አንድ አምላክ ነው የምናምነው። በሦስት አካላት የተገለጠ አንድ አምላክ እናምናለን ማለት ነው። ይሄ ከሆነ ታዲያ ምንድን ነው ሥላሴ? ያው ቅድም ለማብራራት እንደሞከርኩትኝ ይሄ በተለይ ብዙ ጊዜ ሰዎችም ችግር የፈጠረባቸው ለምሳሌ ይሄ በነገራችን ላይ ኢትዮጵያ ቤተክርስቲያን ውስጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በቅድስት ሥላሴ የሚል ቃል አለ። በቅድስት ሥላሴ
የምትል ቃል አለች እና ብዙ ጊዜ ሰዎች የተቸገሩበት ይሄ ነው። ቅድስት ሥላሴ የምትለዋ ማለት ነው። እና ቅድስት ሥላሴ ማለት ምን ማለት ነው? ቅድስት ሥላሴ ማለት ልዩ ሦስትነት ማለት ነው። ልዩ ሦስትነት ለምንድን ነው ይሄ የተባለው ነው? ለምንድን ነው ይሄ የተባለው? ሦስትነትን ለመግለጥ ነው። በተለይ ከዚህ ጋር ተያይዞ ምናልባት በኋላ መርጌታን በዚህ ሐሳብ ላይ ትጨምራለህ ብዬ አስባለሁኝ። ሥላሴ ትትረመም የሚል ቃል አለ። ሥላሴ ትትረመም ወትትነከር እስመ በሥላሴ ትሄሉ ሰማይ ወምድር ወሥላሴሃ ይነግር ወሰናቲሃ ይነግር ኢያሱ ቃለ ሐዋርያ መምህር ወሰናቲሃ ይሰብክ ቃለ ኢያሱ ሐዋርያ ፍቅር። በቃ እሱን ለማለት ነው። ወሰናቲሃ ይሰብክ ቃለ ኢያሱ ሐዋርያ ፍቅር እሱን ለማለት ነው። እና እሱ ምንድን ነው አሁን በሴት አንቀጽ ለምን ተገለጠ፣ ለምን ተነገረ የሚለው ነው ጥያቄ ያመጣው። እዚህ ጋር እንደ አንድ ነገር ተናግሬ መሄድ ፈልጌ ነው ይህንን መልሼ ያነሳሁትኝ። እንግዲህ ብዙ ጊዜ ለእምነት አስቸጋሪ የሆነው ብዙ የሐሰት ትምህርቶችም መቀበል የተቸገሩበት ነገር ይሄ ነው። እንዴት ሶስት አካል አንድ አምላክ ይሆናል? ወይስ እንዴት አንድ አምላክ ሶስት አካል ይኖረዋል? ይሄ በጣም የተቸገሩበት ነገር ነው፣ የተጨነቁበት ነገር ነው። እና ከዚህ የተነሳ አንዳንዶቹ አልስማማቸው ሲል መቀበል ሲያቅታቸው ምን ይላሉ? አንድ እግዚአብሔር በተለያየ ሞር ተገልጧል ይላሉ። አንድ እግዚአብሔር በተለያየ ሞር፣ ለምሳሌ የሰባልዮስ ትምህርት በኤፌሶን ጉባኤ የተወገዘው በዚህ ምክንያት ነው። አንዱ እግዚአብሔር በተለያየ ሞር ተገልጧል ይላል። ከዛም ቀደም ብሎ በኒቅያ ጉባኤ የተወገዘው የአርዮስ ትምህርት እንዲህ ሶስት አካል አንድ አምላክ ሊሆን ይችላል፣ እንደዚህ አይደለም። እግዚአብሔር አብ ከዘላለም ነበረ፣ ወልድን አስቀድሞ ፈጥሮ ወልድ እግዚአብሔር አብ ኃያል አምላክ ነው፣ ወልድ ደግሞ ታናሽ አምላክ ነው እንጂ ሶስት አካል አንድ አምላክ መሆን አይችልም የሚል ሐሳብ ነበረ። በዚህ ነው በኒቅያ ጉባኤ ላይ ይሄ ትምህርቱ ተመርምሮ ትክክል እንዳልሆነ ታውቆ ነው አርዮስ የተወገዘው ማለት ነው። እና ምን ለማለት ነው ይህንን ሐሳብ ማነሳው? በነገራችን ላይ እነዚህ ትምህርቶች አሁን በዘመናችን አሉ፣ ሁለቱም ትምህርቶች ማለት ነው። ለምሳሌ የአርዮስ ትምህርት የይሖዋ ምስክሮች ብሎ አለ። የሞዳሊዝም ወይም የሰባልዮስ ትምህርት ደግሞ ኦንሊ ጂሰስ ብሎ አሁን የተነሳው ማለት ነው። እነዚህ ትምህርቶች ወደዚህ የመጡበት ትልቁ ዓላማ ምንድን ነው ከተባለ ሥላሴነትን መረዳት ስላቃታቸው ነው። እና ይሄ ምስጢረ ሥላሴ ይባላል። ምስጢረ ሥላሴ ማለት ነው የሥላሴ ምስጢር ለመረዳት የሚከብድ ላለመቀበል ደግሞ የማይቻል ማለት ነው። ለመረዳት የሚከብድ ወደዚህ እኮ ነው። ብዙ እንዲያውም አይታችሁ ከሆነ አልገባኝም ብለህ ሥላሴን ብትክደው ሕይወትን ታጣለህ ይላሉ። አይ ተመራምሬ ወስኜ አስቀምጠዋለሁ ብለህ ብትል ደግሞ አይምሮህን ታጣለህ። ይሄ የሥነ መለኮት ሐሳብ ነው፣ የሥነ መለኮት ምሁራን ያስቀመጡት ማለት ነው። እና ይሄ ከአይምሮ በላይ ነው፣ ምስጢር ነው፣ ለመረዳት ያስቸግራል። ከዚህ የተነሳ ነው ምስጢረ ሥላሴ የተባለው። እና ምስጢረ ሥላሴን ለማብራራት ነው ቅድስት ሥላሴ የተባለው። የቅድሙ አቡን ራሱ ይሄን ሥላሴ ትትረመም ወትትነከር ማለት ሥላሴ ትገርማለች ማለት ነው፣ ትደንቃለች። ሶስትነት ማለት ነው፣ ሌላ አይደለም። አብ ወልድ መንፈስ ቅዱስ ማለት አይደለም። አብን ወልድን መንፈስ ቅዱስን ማለት ሳይሆን ሶስትነት የምትለዋ ቃል ጾታ የምታመላክት ሶስትነት ናት እንጂ አብ ወልድ መንፈስ ቅዱስ አይደለም። እሱን ነው እኔ መናገር የፈለኩት። አሁን ይሄ ምስጢር የሆነው የሥላሴ ሶስትነት ለመረዳት ከአይምሮ በላይ ነው። ከመደነቅ ከመገረም ውጭ አርመመ ተገረመ ይላል በምስክር ትትነከር ማለት ደግሞ መገረም መደነቅ ብለው ነው ያስቀመጡት። እና ከዚህ የተነሳ የሥላሴ ምስጢር አስገራሚ ነው፣ አስደናቂ ነው። ሶስትነት አስገራሚ ነች፣ አስደናቂ ነች። ለዚህ ነው ይህ አንቀጽ የመጣው እንጂ እግዚአብሔርን ወይም ደግሞ አብ ወልድ መንፈስ ቅዱስን ጾታ ለመስጠት አይደለም። ትክክለኛው ትምህርት ግን ቅድም የተናገርኩት ነው። ይቆይ። እግዚአብሔር ይባርከዎት መርጌታ ይለልውል። በጣም ቅድም ከመግቢያ እንደተናገርኩት አንደኛ እግዚአብሔርን መርምረን ልንደርሰው አንችልም። ይሄ ራሱ እግዚአብሔር ያስቀመጠልን መስፈርት ነው።
ማለት እግዚአብሔርን አውቃለሁ ብሎ እንዲሁ መፍጨርጨርም አስፈላጊ አይደለም። ነገር ግን በጣም የሚገርመው በመጽሐፍ ቅዱሳችን ቀደም መርጌታ አይደሉል በብሉይ ኪዳን የተጠቀሱትን ሐሳቦች በሚገርም ሁኔታ ነው ያስቀምጠው። ለምሳሌ ኑ እንፍጠር ወይም ሰውን በመልካችን በምሳሌያችን ሲል በመልኬ ማለት አይደለም። መልካችን ሲል ከአንድ በላይ እንደሆነ ያመለክታል ማለት ነው። ምሳሌያችን ሲልም ከአንድ በላይ እንደሆነ ያመለክታል ማለት ነው። እንፍጠር ሲልም ከአንድ በላይ ነው ካለ በኋላ ፈጠረ ይላል። አሁን እዚህ ላይ በአዲስ ኪዳን ብናመጣው እንደ አዲስ ኪዳን ብናየው አብ ወልድ መንፈስ ቅዱስ ብለን ልናወራ እንችላለን። ብሉይ ኪዳን ላይ ግን እንዲሁ ዝም ብሎ ቁጭ ያለ ሐሳብ ነው፣ ግን ከአንድ በላይ በሆነ ማንነት ማለት ነው። ስለዚህ የሚገርመው ደግሞ ኑ ንረድ ሚለው ይሄ ኑ እንውረድ። እንዲያው እኮ እናንተ ኑ ሲል እኮ ሲጀመር እግዚአብሔር በአካል አንድ ብቻ ቢሆን ኖሮ ኑ ሚለውን አይጠቀምም ነበር። ኑ የሚል ቃልም አያወጣም ነበር። ለምን? ከአንድ በላይ ግን በእኩልነት የሚኖር አብ ወልድ መንፈስ ቅዱስ የሚባል በአዲስ ኪዳን ስለተገለጠ ስላለ ኑ ሲል እናያለን። ኑ አለ ማለት ሌላ አለ ማለት ነው። ከአንድ በላይ ስንል ምን ማለት ነው? ከአንድ በላይ ስንል ሁለት ወይም ሶስት ማለት ነው። ኑ ነዋ ያለው አንዱ ኑ ነው ያለ። ና ቢል ኑሮ ሁለት ነው የሚሆነው አይደለም። ና እንውረድ ቢል ሌላውን ማለት ነው። አንተና እኔ እንውረድ ማለት ነው። ሁለት ብቻ ነው የሚሆነው። ኑ እንውረድ ሲል ግን ከአንድ በላይ ነው ማለት ነው። ኑ የተባሉት ከአንድ በላይ ናቸው። ስለዚህ የእግዚአብሔርን ሐሳብ በዚህ መልኩ ምናልባት ያልተጠቀሰ ኢሳይያስ 6 ላይ ያለ ሐሳብ ኢሳይያስ ማን ይሄድልናል ማንስ ይላክልናል የሚለውን ሐሳብ እሱ ሐሳብም ራሱ ከአንድ በላይ የሆነ ማንነትን ያሳየናል ማለት ነው። ስለዚህ ያ አንዱ እግዚአብሔር በሶስት አካላት ተገልጧል። ይህንን በአዲስ ኪዳን ቁልጭ አድርጎ አሳይቶናል። ቅድም መርጌታ ይለሉን እንደነገሩን ለምሳሌ አብ ወልድ መንፈስ ቅዱስ ብላችሁ ያለ ማን ነው? ኢየሱስ ራሱ ነው። አሁን ይሄ ጥያቄ እኮ የሚገርመው ከትንሣኤ በኋላ የተከናወነ ጥያቄ ነው። ማለት ለደቀ መዛሙርቱ የተሰጠ ትእዛዝ ነው። በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው። አሁን በአብ በወልድ ካለ ምን ማለት ነው? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቀድም እንትኑን ስለተነተኑ ስለዚህ እነዚህን ነገሮች አንፈራቸው፣ በድፍረት እንናገራቸዋለን። የመጽሐፍ ቅዱስ አማኝ የሆነ ሁሉ በዚህ መሰረት ነው ሥላሴን ማወቅ ያለበት እንጂ እንደው ዝም ብሎ በቃ ዛሬ ሥላሴን ገብቼ በቃ መረምራለሁ እበጠብጠዋለሁ። መበጥበጥ ይቻላል፣ ማነጽ ግን አይቻልም። ያለ እግዚአብሔር ቃል በምንም ታምር ሥላሴን ማስረዳት አንችልም። በእግዚአብሔር ቃል ስለሆነ ነው እኛ ከአንድ በላይ የሆነ ማንነት አለ ብለን የምናወራው። ስለዚህ እግዚአብሔር ቃል የነገረን እሱ ነው። ለዚህ ነው እግዚአብሔርን ያየው አንድስ እንኳ የለም አለና በቅፎ ያለው አንድ ልጁ ነው ያለ። እርሱ ተረከው ነው ያለ። ተረከው እንጂ አሳየን አላለ። አይተነዋል እንዴ? አላየው። አሳየንም ያሉት ነበሩ። ነገር ግን ተውት፣ እኔ ነኝ የምተርከው እሱን አታዩትም እንዴ? ይገርማል እኮ የማይታይ ነገር ውስጥ አትግቡ። ለምሳሌ እግዚአብሔር በብሉይ ኪዳን በብዙ መንገድ በብዙ ጎዳና ተገልጧል አይደለም? በእሳት መልኩ ተገልጧል ለሙሴ እንደ እሳት ሆኖ። ግን መልክ አላየህም ተባለ። እንዴ መልክ አላየህም፣ እግዚአብሔር እንዲህ ነው ብለህ እንዳትስል፣ እንደዚህ ነው ብለህ እግዚአብሔርን እንዳታስቀምጥ፣ የሆነ ጉልቻ እንዳታስመስለው። እግዚአብሔርን ማንም አያየውም አላየውም። ግን እግዚአብሔር ምንድን ነው? መንፈስ ነው። አሁን ልጁ ተረከው ስንል ልጁ ምን አድርጎ ተረከው ስንል እኛን ሆኖ ነው፣ ሰው ሆኖ ነው የተረከው፣ ሰው ሆኖ ነው የገለጠው። ስለዚህ የሥላሴን ትምህርት በጥንቃቄ መረዳት አስፈላጊው። ሥላሴ ስንል ቅድም እንደተባለው ጾታን ለመስጠት ቅድስት ሥላሴን መጠቀም አያስፈልግም። ሥላሴ ስንት ናቸውም ይባላል። ምዕመናንን ሲጠየቁ ሥላሴ ስንት ናቸው ይባላል።
ሥላሴ ስንት ናቸው? ጥያቄው ትክክል ነው አይባልም እኮ። ሥላሴ ሦስቶች ስንት ናቸው? ወይም ሦስትነት ስንት ነው ከተባለ ወይ መደመር ነው ወይ መቀነስ ነው። ከቀነሱት 2 ሊሉ ነው፣ ከደመሩት ደግሞ ወደ 6። እንግዲህ በ7 ስለሚውሉ 7 ሊያደርጓቸው ይችላሉ። ሥላሴ በ7 ይውላሉ ይባላል። ሥላሴ የተተረመም ያን የሚባል በ7 ሥላሴ ስለሚውል። ስለዚህ አንዳንድ ጊዜ ከምንም ያልተጻፈ ነገር ተይዞ በሥላሴ ጉዳይ ላይ ማውራት አያስፈልግም። እንደ እግዚአብሔር ቃል ግን የእግዚአብሔር ቃል የገለጠልንን እናወራለን። ቀሲስ ሥላሴነት ወይም ሥላሴ ተብሎ የሚጠራው አካል ማን ማን ነው? ሥላሴ። እሺ፣ መልካም። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሁሉን የፈጠረ ሁሉን የሚገዛ ያለና የሚኖር አምላካችን እግዚአብሔር ምስጋና ለስሙ ይሁን። ይህንን ድንቅ የሆነውን ደግሞ ታላቅ ምስጢር ለተመልካቾቻችንና ለአድማጮቻችን እንድናቀርብ ወይም ደግሞ ይሄንን መለኮታዊ የሆነውን ሐሳብ እንድንነጋገር እድል የሰጠን እግዚአብሔር ነውና ለእግዚአብሔር ለአምላካችን ክብር ይሁን። ሥላሴነትን ወይም ሦስትነትን በተመለከተ የሥላሴን እውነተኛ አምላክነት የሚያረጋግጠው ለእግዚአብሔር ብቻ የሚሰጡት ፍጹም ባህርያት ለሦስቱ አካላት በመጽሐፍ ቅዱስ ውስጥ መሰጠታቸው ነው። መሰረታዊውን ሐሳብ መረዳት ማወቅ ደግሞ የሰው ድርሻ ነው። ለዚህም ሥላሴነትን በአንድነት ያለውን የእግዚአብሔርን ግብር የእግዚአብሔርን ማንነት ሊያስረዳን የሚችለው በእግዚአብሔር እስትንፋስ የተጻፈው መጽሐፍ ቅዱስ ነው። ምንጫችን የእግዚአብሔርን ማንነትና የእግዚአብሔርን ሀለወት ልንረዳበት ልናውቅበት የምንችልበትን እግዚአብሔር በቃሉ የተናገረው የተገለጠው እውነት ማስረጃችን ነው። የሥላሴን ምስጢር ለሰው ልጅ አእምሮ ሙሉ በሙሉ ለመረዳት አስቸጋሪ ሊሆን ይችላል። ይህንን ለመረዳት አስቸጋሪ ሊሆን ይችላል። ነገር ግን በእምነትና በመጽሐፍ ቅዱስ ምስክርነት የምንቀበለው ታላቅ እውነት ነው። ይህንን በመጽሐፍ ቅዱስ ምስክርነት የምንቀበለው ታላቅ እውነት ነው። ይህንን እውነት ደግሞ መረዳት እምነት ይፈልጋል። ዝም ብለን በዘፈቀደ የምንመረምረው አይደለም። ከመመርመር ያለፈ ከመታወቅ ያለፈ ድንቅ ምስጢር ስለሆነ መለኮታዊውን ሐሳብ ምንድን ነው ስንል ሥላሴ ተብሎ የሚጠራው አካል ምንድን ነው የሚለው ሐሳብ አብ፣ ወልድ፣ መንፈስ ቅዱስ ነው። ሥላሴ ተብሎ የሚጠራው አብ፣ ወልድ፣ መንፈስ ቅዱስ ነው። እንግዲህ በመጽሐፍ ቅዱስ ውስጥ አብንም ወልድንም መንፈስ ቅዱስንም በአካል በግብር በግልጽ ያስረዳል የእግዚአብሔር ቃል። አብ ሁሉን አዋቂነቱን መጽሐፍ ቅዱስ ይናገራል። አብ ሁሉን አዋቂነቱን በአንደኛ ዮሐንስ ምዕራፍ 3 ቁጥር 30 ላይ ሁሉን አዋቂነቱን እግዚአብሔር ሁሉን ያውቃል። በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ጌታ ሆይ አንተ ሁሉን ታውቃለህ ተብሎ ተጽፏል። ሁሉን የሚያውቅ አብ፣ ወልድ፣ መንፈስ ቅዱስ ስንል ሁሉን የሚያውቀው አብን ያስረዳናል። እንዲሁም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል ተብሎ አካል ያለውንም ደግሞ መንፈስ ቅዱስንም ያስረዳናል። መንፈስ ቅዱስንም እንግዲህ አብ፣ ወልድ፣ መንፈስ ቅዱስ ስንል አብ በአካል በስጋ ወደ ሰው ዓለም የላከውን ልጁን በስጋ ወደ ሰው ዓለም የመጣው ልጁ የአብን ማንነት የአብን መገኛና የአብን ክብር
የገለጠልን ልጁ ኢየሱስ ክርስቶስ ነው። እርሱም በሁሉ ስፍራ የሚገኝ መሆኑን በሁሉም ስፍራ የሚገኝ መሆኑን ያስረዳናል። ኤርምያስ ምዕራፍ 23 ቁጥር 24 ላይ ሰማይንና ምድርን የሞላው እኔ አይደለሁምን ብሎ እግዚአብሔር ለእስራኤል የተናገረውን ማለት ነው። እንዲሁም ሁለቱም ወይም ሶስት በስሜ በምትሰባሰቡበት በዚያ በመካከላቸው እሆናለሁ ብሎ ደግሞ በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ተናግሯል። አብ ከሰማይ ይህንን በመናገር ደግሞ በግልጽ በመናገር ወልድ ለደቀ መዛሙርቱ ይህንን እውነት የአብን የአባቱን ፈቃድ ለማድረግ እንደመጣ አብ ወልድ መንፈስ ቅዱስ አንድ መሆናቸውን ገልጦ ያስረዳበትን ክፍል እንመለከታለን። እንግዲህ ዳዊትም ቀደም ብሎ የእግዚአብሔርን መንፈስ በመግለጥ በመዝሙር 139 ላይ ከመንፈስህ ወዴት እሄዳለሁ ብሎ እግዚአብሔር አብን ከመንፈስህ ወዴት እሄዳለሁ፣ ወደ ሰማይ በወጣ አንተ አለ፣ ወደ ጥልቅ ቦርድ አንተ በዚያ አለህ ብሎ የአብን የወልድን የመንፈስ ቅዱስን ምንጭ አስረዳን። መገኛውን ማለት ነው። እንግዲህ ከመንፈስህ ብሎ የሚናገረው ማለት ነው። እንግዲህ መዝሙረኛው ዳዊት በዚህ ብቻ አያበቃም። አንተ ከዘላለም እስከ ዘላለም ያው ነህ ብሎ ሕያውነቱን ይገልጣል። ይሄ ሕያውነቱን የተረዳበት ደግሞ መንፈስ ቅዱስ እንደሆነ ይመሰክራል። የተረዳበት ሕያውነቱን የእግዚአብሔርን ሕያውነት እንግዲህ እግዚአብሔርን ሕያው አምላክን መሆኑን በአብ በወልድ በመንፈስ ቅዱስ ደግሞ በሦስትነት መታወቁን መጽሐፍ ቅዱስ በደንብ አድርጎ ይተርካል። ለምን ስንል ዘላለማዊነቱን ከዘላለም እስከ ዘላለም ደግሞ ያለ የነበረ መሆኑን ይህም ደግሞ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ብለው ነቢያት መናገራቸውን ከዘላለም የነበረውን መናገራቸውን ያስረዳናል። በዕብራውያን ምዕራፍ 9 ቁጥር 14 ላይ መመልከት እንችላለን። በዘላለም መንፈሱ መንፈስ ቅዱስም ከዘላለም የነበረ ወልድም ደግሞ ዓለም ከመፈጠሩ በፊት የነበረ በአብ ዘንድ የነበረ መሆኑን ይነግረናል። እንግዲህ ይህንን እግዚአብሔር አምላክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል በሚልበት በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አብ ወልድን መላኩን አብ ልጁን መላኩን የምንረዳበት ክፍል ነው። እንግዲህ አብ ያቀደውንና ለሰው ልጆች መዳን የሆነውን ደግሞ በድርጊት በአካል በስጋ በፍጹም ሰውነትና በፍጹም አምላክነት በመገለጥ የአብን ዕቅድ የማዳኑን ሥራ በመፈጸም በግልጽ እያስረዳን የእግዚአብሔር አብ አንድያ ልጅ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለሰው ልጆች መዳን ለሰው ልጆች መድኃኒት የአብን ፈቃድ የሚፈጽም ታማኝ እውነተኛ ፍጹም ነውር የሌለው ሊቀ ካህን ኢየሱስ አብን ሲያሳየን አብን ሲያስረዳን አብን ሲገልጥልን አብና ወልድ ቃልና አብ አንድ መሆናቸውን በማስረዳት በመግለጥ ነው። ይህንን የአብንና የወልድን ደግሞ መንፈስ ቅዱስ በማጽናት አብ ወልድ መንፈስ ቅዱስ ሥላሴነትን ያስረዳናል። ከዚህ ተነስተን ታዲያ እውነተኛውን የሥላሴነትን ባህሪ የሥላሴነትን ሕያው አምላክነት ሥላሴ ስንል ሦስትነትን ደግሞ በአንድ በስልጣን በአገዛዝ በመለኮት አንድ የሆነውን ሐሳብ ስናስረዳ ወይም ለተመልካቾቻችን ስናቀርብ ይህንን ነገር ለመረዳት ቅድም እንደተባለው ጥንቃቄ ይፈልጋል።
ዝም ብለን በስሜት ወይም ደግሞ በእውቀት ልህቀት የምንገልጠው አይደለም። በእግዚአብሔር መንፈስ በራሱ በቃሉ ልንረዳው የምንችለው ታላቅ ምስጢር ነው። ታላቅ ምስጢር ነው። ምናልባት ይህንን ለመረዳት ከመቸገር የተነሳ ብዙ ውዝግቦች፣ ወደ ስህተት የሚወስዱ አስተምህሮዎች፣ መልእክቶች ሊተላለፉ ይችላሉ። በሥላሴነት የሚያምን ሰው ግን ጥንቃቄ አድርጎ ከእግዚአብሔር በመስማት በቃሉ ምስክርነት ጸንቶ መኖር ያስፈልጋል። አሁን ላይ እንግዲህ የመረጃ ብዛቶች ስላሉ ብዙ የሚባሉ ነገሮች ስላሉ የእግዚአብሔርን ሐሳብ የምንረዳው ሰዎች በሚለኩት ልክ አይደለም፣ በእግዚአብሔር ቃልና በራሱ በእግዚአብሔር እንጂ ሰው መርምሮ ይሄን ደረስኩበት በሚለው ብቻ አይደለም። እርግጥ ነው ሰው እግዚአብሔር አይነ ልቦናውን ካበራለት የእግዚአብሔርን ማንነት፣ ሦስትነት አውቆ ሊናገር ሊመሰክር ይችላል። ይህም ከእግዚአብሔር አብርሆት የተነሳ ነው እንጂ ሰው መርምሮ ሊደርስበት የሚችል ጉዳይ ብቻ አይደለም። የሥላሴ ምስጢር ሰው መርምሮ ሊደርስበት የሚችለው ጉዳይ ብቻ አይደለም። አብ፣ ወልድ፣ ኢየሱስን መንፈስ ቅዱስ ደግሞ ሁሉን አዋቂነቱን በመመስከር መንፈስ ቅዱስ ምስክር ሆኖ የእግዚአብሔርን ሁሉን አዋቂነት የራሱ የእግዚአብሔር መንፈስ ደግሞ ለሰዎች የሚመሰክርበትን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ የእግዚአብሔርን ጥልቅ ነገርስ እንኳን አለ የሚያስረዳን የራሱ የእግዚአብሔር መንፈስ ነው። የራሱ የእግዚአብሔር መንፈስ ነው። ጥልቅ የሆነውን ምስጢር፣ ጥልቅ የሆነውን ነገር የምንረዳበት ያ ክፍል እንደሆነ እንደዚህ ብሎ ይነግረናል። ክፍሉን መረዳት ማየት ስለሚያስፈልግ ቆሮንቶስ ምዕራፍ 2 ላይ እንደዚህ ብሎ ይነግረናል። ሐሳቡን ለመረዳት የእግዚአብሔርን እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። አሁን ይሄ በሰው ጥበብ የምንረዳው ጉዳይ አይደለም። በሰው ጥበብ የምንደርስበት ጉዳይ አይደለም። ለዚህ ታዲያ ጳውሎስ በራሱ በእግዚአብሔር መንፈስ የምንረዳው እንደሆነ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅ። ከእግዚአብሔር መንፈስ በቀር የእግዚአብሔርን ጥልቅ የሆነውን ሐሳቡን መረዳት አይቻልም። በዚህ መልኩ እንግዲህ ሥላሴ ተብሎ የሚጠራው አካል አብ፣ ወልድ፣ መንፈስ ቅዱስን ነው ስንል የነዚህ አካል በስራም በተግባርም በአንድነት ደግሞ ሲገለጥ አብ ያቀደውን ወልድ በመተግበር መንፈስ ቅዱስ ደግሞ በማጽናት በሰው ልብ በማተም የተገለጠና ሰዎች በእግዚአብሔር መንፈስ ሊረዱት የሚገባ እውነት ነው። ይህንን እውነት አስምረንበት ልናውቀው የሚገባ ጉዳይ ነው። ታዲያ በዚህ አሁን በያዝነው በዚህ ዘመን አሁን ባለንበት ዘመን በቤተ ክርስቲያን ምን ይነገራል፣ ምንስ አለ የሚለውን በሚቀጥለው ሐሳብ የምንሰጥ ይሆናል። እግዚአብሔር አምላካችን ስሙ የተባረከ ይሁን። ጌታ እግዚአብሔር የተባረከ ይሁን። ያው ቀሲስም እንዲያው ሰዓት ለብሰው ሰዓት ጎርሰው ነው። ከዛ ቢሆን ኖሮ ጊዜ ሌላ ነገር ነበር ብሎ ነበረ። እንግዲህ በጣም የሚገርም ሐሳብ ነው። እንደ እግዚአብሔር ቃል ነው የምናወራው። እንደ እግዚአብሔር ቃል አብ ወልድ ሊሆን አይችልም። ወልድም አብም መንፈስ ቅዱስም ሊሆን አይችልም። አብም መንፈስ ቅዱስም ወልድም ሊሆን አይችልም። መንፈስ ቅዱስም ወልድም አብም ሊሆን አይችልም። አብ የራሱ ማንነት አለው። ወልድ የራሱ ማንነት አለው። መንፈስ ቅዱስም የራሱ ማንነት አለው። በጣም የሚገርመን አብ አባት ነው። ወልድን ልጄ ሲለው ሰምተን አይደለም? ወልድን ልጄ ሲለው ወልድ ልጅ ነው። አብን አባቴ ሲለው ሰምተናል።
አባት ሆይ ሰዓቱ ደርሷልና ይላል። አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ሲል ሰምተናል። እንደገና ደግሞ በአባቴ ቤት ብዙ መኖሪያ አለ ሲል ሰምተናል። ማን? ወልድ። አብ ደግሞ ምን አለ? ተራራ ላይ ምንድን ነው ያለው? መጻ ቃል እምደመና ዘይብል ዝንቱ ውእቱ ወልድየ ዘአፈቅር፣ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ምን በሉት? ስሙት ብሏል። ሲጠመቅ ቅድም እንደተባለው ሦስትነት ተገልጧል። ወልድ በሥጋ ተገልጦ ተጠምቆ ሲወጣ መንፈስ ቅዱስ በአካል በርግብ አምሳል መጥቶ አረፈበት ይላል። ከዛ ድምፅ ከሰማይ መጣ፣ በእርሱ ደስ የሚለው የምወደው ልጅ አለ። እንዲሁም ማርቆስ ነው ሉቃስ ነው የምወደህ ልጅ ደግሞ ሉቃስ የምወደህ ብሏል። በጣም ደስ የሚል ሥላሴን እኮ እንደዚህ አድርገን ብንረዳው በቂያችን እኮ ነው። ሌላ አንቦጫረቅ ምን አስፈልገ? ስለዚህ መንፈስ ቅዱስ ደግሞ በተለይ አጽናኝ ተብሎ ነው የተነገረው መጽሐፍ ቅዱስ ላይ። ወልድ የሰራውን ስራ ያከናወነውን ክንውን የሰውን ልጆች ኃጢአት፣ በደል ደሙን አፍስሶ ሰው ሆኖ ማለት ነው መስቀል ላይ ቀራንዮ ላይ የመስቀልን ስራ ከጨረሰ በኋላ ተቀብሮ ከተነሳ በኋላ ባረገ በ10ኛው ቀን ወይም በባለ 50 በባለ ጴንጤቆስጤ ቀን መንፈስ ቅዱስ ወረደ። እሱ ምን ተብሎ ስለተነገረ ነው? አብ በስሜ የሚልከው አጽናኝ። ይሄ መንፈስ ቅዱስ አጽናኝ ተብሎ ተገልጧል። አሁን በሙላት በቤተ ክርስቲያን ላይም የሚሰራ አካል ማን ነው? መንፈስ ቅዱስ ነው። እንደ አካል እንዲያውም ለሙሽራው እያስዋበ ቤተ ክርስቲያንን የሚያሰማምራት መንፈስ ቅዱስ ነው። ወንጌል እንዲሰበክ የሚገፋፋ መንፈስ ቅዱስ ነው። እኛ ስናዝን ስንተክዝ የሚያጽናናን አጽናኙ መንፈስ ቅዱስ ነው። ስለዚህ እሱ እግዚአብሔር ነው። ስለዚህ በእግዚአብሔርነት አንድነት ወይም በመለኮት አንድነት በስራ ቅድም መርጌታ ይለሉል እንዳሉት በሦስትነት አይተናል አይደለም? አብ ወለደ፣ ልጁን ላከ አይደለ? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከው። በቃ ልጁን ነው የሚለው። ስለዚህ ልጁን ነው የላከው። ልጁ ግን መቼ የነበረ ነው? አስቀድሞ የነበረ ነው። ወልድ ወልድ በመሆኑ ልጅ በመሆኑ ከአብ ያንሳል ማለት አይደለም። ለምን? ቅድም እንዳልነው እኮ ነው። ኑ ያለበት ስራ ነበረ ብሉይ ኪዳን ላይ ኑ እንውረድ፣ ኑ እንፍጠር አይደለም? ማን ይላክልናል የሚል የነበረበት ምንም መጋጨት ወይም መጠላላት ያልነበረበት ፍቅር የተገለጠበት ማንነት ብሉይ ኪዳን ላይ አይተናል። አዲስ ኪዳን ላይም ኢየሱስ ከትንሣኤው በኋላ አጥምቁ ሲል እኔ ልጅ ነኝና እኔን ተውኝ አላለም። ወልድን ተውት አላለም። እኩል ነን፣ አብም ወልድም መንፈስ ቅዱስም እኩል ነን ሲል ምን ማለት ነው? አሁን ይሄ የወልድን በሰውነት መገለጥ እንደ አራተኛ እንቆጥረው። ምን የወልድ በሰውነት መገለጥ ልክ ይሄ የእኛን ማንነት ወይም ሰው ሲሆን ወልድ በተለየ አካሉ ብላ ነው አለ ቤተክርስቲያን ታስተምረው። በተለየ አካል ምን ማለት ነው? በወልድ ላይ የመለኮት ሙላት ተገልጦ ይኖራል። መለኮት አልተለየው። ሁልጊዜም በጽንስ ውስጥ እንኳ ሆኖ ተጸንሶ እንኳ በእናቱ ማህፀን ሆኖ መንፈስ ቅዱስ አለ። ማን ነው? መለኮት አለ። መለኮት አልተለየው። ስለዚህ መበላለጥ መተናነስ የለም። አንዳንድ ሰዎች ወልድ ከኔ አብ ይበልጣል ይላል። እውነት ነው። አይደለም ከአብ ሰው ከመሆኑ የተነሳ ከመላእክት ይልቅ ከመላእክት በጥቂቱ አንሷል ይላል መጽሐፍ ቅዱስ። ምን ስለሆነ? ሰው ስለሆነ። ሰው ሆኗል። የሰውን ማንነት ተቀብሏል። ሰው ሆኗል ራሱ። ነገር ግን መለኮትነቱ ያንሳል ወይ? አያንስም። እንዲያውም ቤተ ክርስቲያን አብ ከወልድ አያንስም አይበልጥም ምናምን እያለች ቤተ ክርስቲያን በቅዳሴዋ በደንብ አንዳንድ ቦታ ላይ ቆጠሩ ጥሩ ነገሮች አሉ፣ ደስ የሚሉ ነገሮች ይህን ታስተምራለች። ስለዚህ ወገኖቼ በደንብ መከታተል አስፈላጊ ነው ብዬ አምናለሁ።
ጥሩ ትምህርት ነው እየተላለፈ ያለው መርጌታ መላክ። እሱ ደግሞ እንግዲህ ሥላሴን በተለያዩ መጽሐፍት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያው ወደዛ እየተንደረደርነ ስለሆነ በተለያዩ መጽሐፍት እንዴት ይገልጧቸዋል? በጣም ጥሩ። ስለዚህም እግዚአብሔር እናመሰግናለን። በጣም ደስ የሚል መጽሐፍ ቅዱሳዊ መሰረታዊ የሆነ ነገር ነው እየተነሳ ያለው። እንግዲህ ይህንን ትምህርት ደግሞ ሰዎች አንደኛ በጽሞና ቁጭ ብለው ከተጠቀሱት ጥቅሶች ጋራ ከተነገሩት ማስረጃዎች ጋራ ሰዎች ቁጭ ብለው ስለ ሥላሴ ያላቸውን አመለካከትና መረዳት ማስተካከል የሚችሉበት መቃኘት የሚችሉበት እድል እንደሆነ እመለከታለሁ፣ እረዳለሁ። እንግዲህ ቅድም መጽሐፍ ቅዱሳዊ መረጃዎችን ሥላሴን በተመለከተ መምህር ኃይለ ልዑልም አንስተዋል፣ እርስዎም አንስተዋል፣ ቀሲስም አንስተው እየተነጋገርን ሁላችንም አንዱን እየሰማው እየተማርን ያለ ነው እና ብዙ ጊዜ ቅድስት ሥላሴ የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ በልዩ ልዩ መጻሕፍት ተጽፎ የሚገኝ ነገር ግን የመረዳት ችግር ያለበት ማለት ነው። መጽሐፉ አለ ቅድስት ሥላሴ የሚል ግን መረዳቱ ደግሞ የተለየ መረዳት ያለ ነው። እንግዲህ ምንድነው በዚህ በትምህርቱ ሀሳብ ላይ ስንመጣ ቅድስት ሥላሴ የሚለው የተለየች ሦስትነት ነው ትርጉሙ። ሌላ ምንም አይነት ትርጉም የለውም። ቅድስት የምትለዋ የምትቀጠለው ለሥላሴ ነው። ጉዳዩ ምስጢሩ ያለው ሥላሴ ላይ ነው። የተለየች ቁጥር ማለት ሦስትነት፣ ሦስት ቁጥር ማለት ሦስትነት ነው የሚለው መጻሕፍቶቹ የራሷም የቤተ ክርስቲያኒቱ መጻሕፍት የሚያብራሩት ምንድን ነው? የተለየች ሦስትነት ብለው ያስቀምጣሉ። እንግዲህ እንገባበታለን መረጃዎችን እንደምናመጣቸው። የተለየች ሦስትነት ቅጥል ነች ይቺ ቅድስት የምትለዋ። ሦስትነት የሚለው ሐሳብ ግን የሴትንም የወንድንም ጾታ ይወከል አይደለም። ሦስትነት ብሎ ነው ያስቀመጠው መጽሐፍ። እዚህ ተነስተን ቅድስት የምትለዋን ተንተርሰን ሥላሴ የተለየች ነው። ለምሳሌ ቀደሰ አመሰገነ ይልና ቀደሱ ከምከርሰ እምከ መረጠ ለየ ይላል። አሁን ለምሳሌ ስለ ቅድስት ስንል የተለየች በምስክርነቱ ነው የሚሄደው ግሱ ራሱ ማለት ነው። አባቶች ተጠንቅቀው የተናገሩት ለምሳሌ የተቀደሰች ሦስትነት አይደለም ብሎ የተረጎሟት የተለየች ሦስትነት ከምን አመጡት? የተለየች የሚለውን ቀደሰ አመሰገነ አከበረ የሚለውን ይዙና ቀደስኩ ከምከርሰ እምከ ብሎ መረጠ አከበረ ለየ የሚለውን ሐሳብ አምተው ለየ የሚለውን ምስክርነት ወስደው የተለየች ሦስትነት ብሎ አስቀመጡ ማለት ነው። የተቀደሰ ካሉ ከምን ተቀደሰ ሦስትነት የሚል ጥያቄ ስላለው በዚህ ቋጩት። ይሄም ጥሩ ነገር ነው። መቋጨታቸው ጥሩ ነገር ነው። አልሄዱም ወደ ሌላ። አሁን ይችን መንፈራገጥ አይቻልም። የተለየች ሦስትነት ብለው ደመደሙ። ሦስትነትን ደግሞ ስንመለከተው ቅድም እንደተነገረው በዘፍጥረት መጽሐፍ ላይ የተነሳ 11 ላይ የተነሳ አለ። ዘፍጥረት ምዕራፍ 1 ላይ የተነሳ ንግበር ሰብአ በአርአያነ ወበአምሳሌ የሚለው እሱ ተነስቷል። ኢሳይያስ ተነስቷል። ብዙ እና ኢሳይያስ ሁሉ ተነስተዋል። ሌላው ከዚህም በመቀጠል ደግሞ ምን አለ? ስሉስ ቅዱስ የሚል ተያያዥ ሐሳብ ደግሞ አለ። አሁን ስሉስ ቅዱስ የሚለውንም ራሳቸው ቤተክርስቲያኒቱ በመጽሐፍታቸው አስቀምጣቸዋል። አሁን በመጽሐፈ ቅዳሴ ላይ ስንመለከት ኦ ስሉስ ቅዱስ ይላል። አሁን ይሄ ምንድን ነው? ቅድስት ሥላሴ የሚለው ለሴት ለወንድ የሚለውን እንተውና ኦ ስሉስ ቅዱስ ስንል ለማን ነው የምንሰጠው? የተለየ ሦስትነት አየህ፣ ስሉስ ቅዱስ ስሉስ ቅዱስ ሆይ ማለት ነው። አዎ ማን እንደሚወክል ይሄ አይልና አብ ወወልድ ወመንፈስ ቅዱስ ይላል። አዎ አሁን ይሄ ስሉስ ቅዱስ የሚለው የሚገልጠው ለማን ነው? የሚቀጥለው ለማን ነው ስንል ለአብ ለወልድ ለመንፈስ ቅዱስ ነው። እዚህ ጋር አብ ላይ ወልድ ላይ መንፈስ ቅዱስ ላይ ልዩነት አለ? የለም። እዚህ ጋር አየህ ሁሉን ለአንድ ነው የቀጠለው። ለምሳሌ የተለየ ሦስትነት የሚለውን ነገር ስንወስደው ለአብም ለወልድም ለመንፈስ ቅዱስ ነው የምንሰጠው። መነጠል አንችልም፣ መገንጠል አንችልም፣ መከፋፈል አንችልም። ይሄ ስሉስ ቅዱስ የተባለው አብንም ወልድንም መንፈስ ቅዱስንም ይወክላል። ግን ስለ አንድ ነው የሚናገረው፣ ስለ አንድነታቸው ነው የሚናገረው። ይሄ ምስጢሩ የግሱ ጠባይ ራሱ የሚያወራው ስለ አንድነት ነው እንጂ ስለ ሌላ አይደለም የሚያወራው። ስለ አንድነት ነው። አንድ አምላክ ስለመሆኑ ነው የሚያወራው። ሌላው አማልክት የሚለውን ነገር ለማብራራት አብ ወልድ መንፈስ ቅዱስ ስንል አንድ አምላክ ብለን ስንል አብን ለብቻው አምላክ አድርገን ወልድንም መንፈስ ቅዱስንም ለየብቻቸው አምላክ አድርገን አይደለም እናመልካቸው። አንድ አምላክ ነው የሚለው መጽሐፉ። እንደ ሌሎች አማልክቶች የተለያዩ አይደሉም። እነዚህ ግን በአብና በወልድ በመንፈስ ቅዱስ መካከል ያለው አምላክነት ራሱ ምንድን ነው ብለን ስንል አምላክነት ማለት በምድር በሰማይ ያሉ አማልክትን የሚወክል አይደለም። ይሄ በሰማይ በምድር እንዳሉቱ አይደለም። ይሄ አምላክነት ዘላለማዊነት አምላክነት ነው።
በደንብ መታየት ያለበት ዘላለማዊ አምላክነት፣ ዘላለማዊ ጌትነት፣ ዘላለማዊ ሕያውነት፣ ዘላለማዊ ባህሪ ጸባይ ነው የሚያሳየው። አሁን ወደ እንትኑ እንመጣበታለን። ስለዚህ ስሉስ ቅዱስ የሚለው በመጽሐፈ ቅዳሴያቸው ላይም ስንመለከት የሥርዓተ ቅዳሴው ገጽ 58 ላይ ሂደን ስንመለከት ወቡሩክ መንፈስ ቅዱስ መጽንዔ ኩልነ ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ይዜኑ ወዘልፈኒ ይልና ልዩ ሶስትነት ሶስት ነው የሚለው። አየህ አሁን ቅድስት ሥላሴ ከሚለውም ጋር ይሄ ስሉስ ቅዱስ የሚለውም ተያያዣለው። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ክብር ምን ይላል ነው የሚለው ይገባል። የሚሰጣቸው ክብር ምስጋና ግን ብዙ አይደለም። አንድ ክብር ነው ያላቸው፣ አንድ ምስጋና ነው ያላቸው። ስለዚህ ለአብም ለወልድም ለመንፈስ ቅዱስም የሚሰጠው ክብር አንድ እንጂ ሁለት አይደለም፣ ሶስት አይደለም። ስለዚህ መጽሐፉ የሚያወራው ጠንቀቅ አድርጎ መጽሐፈ ቅዳሴው ራሱ ስሉስ ቅዱስንም በዚህ መንገድ አብራርቶልናል ማለት ነው። ሌላውም ላይ እዚያም ስንሄድ ወስሉስ ቅዱስ ወመንፈስ ቅዱስ ይልና ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ የሚል አለ። ለአብ ለወልድ ለመንፈስ ቅዱስ ምን ይገባል ነው የሚለው? ክብር ምስጋና ምን ይላል ነው የሚለው? ይገባል ነው የሚለው። አሁን በአብ በወልድ በመንፈስ ቅዱስ መካከል ያለውን ምን አንድነት ነው የሚገልጠው? ሥላሴ ብለን ስናገር ሶስትነት፣ አብ ከወልድ ከመንፈስ ቅዱስ የሚበልጥ አለመሆኑን፣ ወልድም ከአብ ከመንፈስ ቅዱስ የሚያንስ አለመሆኑን፣ መንፈስ ቅዱስም ከወልድ ከአብ የሚበልጥም የሚያንስም አለመሆኑን፣ እኩል ክብር፣ እኩል ምስጋና፣ እኩል አምልኮ የሚሰጣቸው መሆኑን መጽሐፋቸው በግልጽ ያስቀምጣል። ስለዚህ ስሉስ ቅዱስ የሚለውን ወይም ቅድስት ሥላሴ የሚለውን ስናብራራ መጻሕፍቶቹ ምስክርነታቸው የሚሰጡት በዚህ መንገድ ነው። ስለዚህ ሌላ ላይ ስንመጣ ወፈጽም ለነ አሚነ ሥላሴ ከቅድስት እስከ ዳህሪት እስትንፋስ የሚል አለ። ለምሳሌ የሐዋርያት ቅዳሴ ላይ ገጽ 103 ላይ ስንሄድ አሁን ስንመለከት የሚያሳየን ነገር ምንድን ነው ብለን ስንል ግልጽ የሆነ ወፈጽም ለነ አሚነ ሥላሴከ ሥላሴን ማመንን ለእኛ ፈጽምልን። ሶስትነት ማለት ነው። የተለየች ሶስትነትህን ማመንን ለእኛ ፈጽምልን እስከ ዳህሪት እስትንፋስ ነው የሚለው። እስካየ ይሄ እስከ ዳህሪት እስከ መጨረሻው እስትንፋስ ድረስ ይችን ፈጽምልን ብሎ ይናገራል። ምንህን ማመንህን ነው የሚለው። ቅድስት የሆነች ወይም የተለየች ሶስትነትህን ማመንን ለእኛ ፈጽምልን ይላል። ይሄ በሥላሴ በአብ በወልድ በመንፈስ ቅዱስ መካከል ያለውን አንድነት ምን የሚያደርግ ነው? የሚያጸና ነው። አሁን ብዙ ጊዜ አብን ወልድን መንፈስ ቅዱስን የተለየ አምላክ አድርገን አይደለም እናየው። አንድ አምላክ ቅድም ዘዳግም ምዕራፍ 6 ላይ የተነሳ ሐሳብ ስላለ ማለት ነው። አንድ አምላክ ነው አብ ወልድ መንፈስ ቅዱስ ብለን ስንል ሁለት ሶስት አምላክ አይደለም፣ አማልክቶች አይደሉም። ስንት ናቸው? አንድ አምላክ ነው። የዚህ አምላክ የሚለው ቃል በደንብ መብራራት አለበት። አምላክ ብለን ስንናገር መጽሐፍ ቅዱስ እንደሚመሰክር፣ ሌሎች መጻሕፍቶችም እንደሚመሰክር ዘላለማዊ አምላክ። አየሽ፣ አማልክቶች ጊዜ ይገድባቸዋል። አሁን አማልክቶች ብዙ አማልክቶች አሉ። ቅድም ቆሮንቶስ ላይ ተነስቷል አይደል? ብዙ አማልክቶች አሉ ይላል። ለእኛስ አንድ አምላክ አብ አለን አይደል የሚለው። ይሄ ግን ለዘላለም የሚኖር ሕያው የሆነ መስመር የማያግደው ነገር የማይከለክለው ዘላለማዊ የሆነ አምላክነት ገዥነት ነው ይሄ። ስለዚህ ይሄንን አምላክ ብለን ስንናገር ዘላለማዊ የሆነውን አምላክ እንጂ ከአማልክቶች ጋር እኩል እያደረግነው አይደለም። ስለዚህ የአምላክነቱን ባህሪ ራሱ መገደብ የለብንም። አምላክ ሌሎች አማልክቶች ገደብ አላቸው። ምድራውያን አማልክቶች ምድራውያን አማልክት የተባሉ የተሰየሙ ከዓለም ጅማሬ እስከ ፍጻሜ ያሉ አማልክቶች የሚገርመው ነገር በጊዜ በሁኔታ በዘመን በቀን በዕለት የተገደቡ ናቸው። ምንም ዘላቂ የሆነ ነገር የላቸውም። እግዚአብሔር አምላክ ነው ስንል አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ስንል ግን ዘላለማዊነት አምላክነት ነው። ሕያውነት አምላክነት ነው። ከሱ በላይ አቻ የሌለው ተቀናቃኝ የሌለው አምላክነት ነው። ለባህሪው በራሱ አምላክ ሆኖ የሚኖር አምላክ እንጂ አሁን የአማልክቶች ልዩ ልዩ ባህሪያት አላቸው። አብ የተለየ ባህሪ፣ ወልድ የተለየ ባህሪ፣ መንፈስ ቅዱስ የተለየ ባህሪ። ሌሎች አማልክቶች እንደምናያቸው የእንተና አማልክት ተብለው እንደሚጠሩት አይደለም። አንድ አብ፣ አንድ አምላክ፣ አንድ ጌታ እንዳለን መጽሐፍ ቅዱስ ይናገረናል ማለት ነው። ስለዚህ የቅዳሴ ሐዋርያትም ተናጋሪ ሲናገር የተናገረው ቅድስት የሆነችን ሥላሴን በማመን ለእኛ ፈጽምልን እስከ ዳህሪት እስትንፋስ፣ እስከ መጨረሻዋ እስከ ኋለኛዋ እስትንፋሳችን ድረስ ይችን አጽናልን። ይሄ በአብ በወልድ በመንፈስ ቅዱስ
ያለውን አንድነት በግልጽ መጻሕፍቶቻቸው ያሳያሉ። ቅድም ለምሳሌ ዮሐንስ 14 ላይ ስንሄድ ምንድነው የምናሳየው? ፊልጶስ አብን አሳየንና ይበቃናል አይደል ያለው ኢየሱስን። እኔና ምንድነው ያለው? አንድ ነን ያለው። በቃ እኔ በአብ እንዳለው አብን በእኔ እንዳለ ይህንን ምን በሉ እመኑ ነው የተባለው። ስለዚህ በአብ በወልድ በመንፈስ ቅዱስ መካከል መለዋወጥ ወይም ደግሞ መበላለጥ፣ አንዱ ታላቅ አንዱ ታናሽ የሚባል ነገር የለም። አንድ ግዛት ነው ያላቸው። ለምሳሌ አንድ ነገር ላንሳ። ወመለኮትሰ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐቲ መንግስት ወሐቲ ስልጣን ወሐቲ ምኩናን ነው የሚለው። አሁን እዚህም ጋር ስንመጣ ምንድን ነው የሚያወራው ብለን ስንናገር የአብም የወልድም የመንፈስ ቅዱስም አገዛዝ መለኮት ማለት ግዛት ማለት ነው። ዳዊት ላይ ሲናገር ውስተ ኩሉ በሐውርት መለኮቱ። ውስተ ኩሉ በሐውርት መለኮቱ የእግዚአብሔር ግዛት የእግዚአብሔር አገዛዝ ወሰን የለውም። እዚህም ጋር ሲናገር ደግሞ ምን ብሎ ተናገራል? አንድ አምላክ ነው ካለ በኋላ አሐቲ መንግስት አንድ መንግስት ነች ያለች። አሁን ለምሳሌ ለአብ ሌላ መንግስት፣ ለወልድም ሌላ መንግስት፣ ለመንፈስ ቅዱስም ሌላ መንግስት የለም። አንድ መንግስት ነች ያለችው። ያችም መንግስት ደግሞ ዘላለማዊት መንግስት ነች። ከዚያ ይላል ወሐቲ ስልጣን አንዲት ስልጣን አለች። ይችም ስልጣን ደግሞ ለምሳሌ አብ ከወልድ የሚበልጥባት ወይም ደግሞ ወልድ ከአብ የሚያንስባት፣ መንፈስ ቅዱስ ከአብ ከወልድ የሚያንስባት ስልጣን አይደለችም። በአብም በወልድም በመንፈስ ቅዱስም መካከል ያለችዋ ስልጣን አንዲት ስልጣን ነች። ይቺ ስልጣን በሁሉም እኩል ነች። ወአሐቲ ይላል ደግሞ ምኩናን ይላል አገዛዝ። አየ ስላሴነትን የምንረዳው አንድነትን የምንረዳው በዚህ መንገድ ነው። ስላሴ ብለን ስንናገር አንድነቱን በደንብ አድርገን የምናንጸባርቅበት የምናትትበት። ለምሳሌ መጽሐፍ ቅዱሳችን ላይ ቅድም የተናገረው አለ። ጌታችን ኢየሱስ ክርስቶስ ሲያስተምር ለምሳሌ መንፈስ ቅዱስ ወርዶ ምስክርነት ሲሰጥ አይተናል። አብ ራሱ ሲናገር አይተናል። ብዙ ቅድም ተነስቷል። አንደኛ ዮሐንስ መልእክት ላይ ምዕራፍ 1 ቁጥር 3 አካባቢ ላይ ሲናገር አንድ ህብረት ናት ያለችው። ሁለት ህብረት የለም፣ አንድ ህብረት። ሌላ ህብረት አለው የለም። ይሄ ህብረት ግን ከምድራውያን አማልክት የተለየ ህብረት ነው፣ ዘላለማዊ ህብረት ነው። ያ እዚያ ጋር ስለ ህብረት ሲያወራ ዮሐንስ እየተናገረ ያለው ሁሉ በጊዜ የተገደበ ነው። ስላሴን ስናብራራ ዘላለማዊነትንም ማሰብ አለብን፣ ሕያውነትን ማሰብ አለብን። ስላሴ የምትለዋን ፊደል ቀንጭበን ይህ የግስ አወጣት ቅጥሎችን ብቻ ይዘን በተለመደ በቅኔ ቤት ታሪክ አተራረክ በቅኔ መምህራን ዘንድ የሚደረገው በምሁራኑ ዘንድ የሚደረገውን የቋንቋ አጠቃቀም ስልት ይዘን ከሄድ ገደል ነው የምንገባው። ግን የስላሴን ባህሪ እንመልከት። መጽሐፍ ቅዱሳዊ መሰረቱን እንዲካል ዘላለማዊነትን በደንብ ማየት አለብን ማለት ነው። የዚህ ስልጣን መንግስት አገዛዝ መለኮት የሚለው ዘላለማዊነትን ያህል ሌሎች ስልጣን አላቸው። አዎ ስልጣናቸው ግን ይገደባል። ግዛት አላቸው። አዎ ግዛቱ ግን ይሻራል፣ ይጠፋል። እንደገና መንግስት አለ። ያ መንግስት ምን ይሆናል? ይገለበጣል። ምንም የሚቀጥል ነገር የለ። ስላሴን የምናየው ከዘላለማዊነት አንጻር፣ ከህያውነት አንጻር፣ ከፍጻሜያችን አንጻር ማየት በጣም አስፈላጊ ነው። ስለዚህ ወምኩናኒ ለትውልደ ትውልድ ይላል። ይሄ ማለት ገደብ አለው ማለት አይደለም። የእግዚአብሔር መንግስት ለምሳሌ በሰውኛ ቋንቋ እግዚአብሔር ተናገረ፣ መንግስቱ ዘላለም ወምኩናኒ ለትውልደ ትውልድ ይላል አይደል? መንግስቱ የዘላለም መንግስት ነው አይደል? ግዛቱም ለልጅ ልጅ ነው ብሎ ሲናገር የእግዚአብሔር አገዛዝ ገደብ አለው ማለት አይደለም። የሰው አገዛዝ ነው ገደብ ያለው እና ስላሴን የምንረዳበት መንገድ ሰፋ አድርገን ማየት መቻል አለብን ማለት ነው። ሌላው በዚሁ በሃይማኖተ አበው መጽሐፍ ላይም ስንመለከት ሌላ ሐሳብን በተመለከተ እንደዚህ የሚል ነገር አለ። ለምሳሌ አግናጢዮስ ምዕራፍ 11 ቁጥር 9 ላይ ይኸውም ሶስትነት ከርሱ የሚገኝ አንድ ብርሃን ነው ይላል። አየህ ሶስትነት ራሱ የተገኘው ከማን ነው? ከአንድ ብርሃን የተገኘ ከሰው የተገኘ አይደለም። ሶስትነት ወይም አንድነት የሚለውን ይህንን ሐሳብ ጽንሰ ሐሳብ ራሱ የተናገረው ራሱ ማን ነው? እግዚአብሔር። ደግሞም ልጁ ኢየሱስ ክርስቶስ ተናግሯል፣ ምስክርነት ሰጥቷል። እኔና አብ አንድ ነን። ስላሴ ማለት ስም ነው። የማን ስም? የአብም የወልድም የመንፈስ ቅዱስም ስም። ምን መጠሪያ ስም፣ የባህሪ ስም ግን አይደለም። አየህ የባህሪ ስም የምንለው እናት አባት ያላወጣው ስም ማለት ነው። አየህ አሁን እግዚአብሔር የሚለውን ስም ማን ያወጣው? ማንም አላወጣውም። አየህ እኔ እግዚአብሔር ነኝ ብሏል። አየህ እናት አባት ያላወጣው ስም የባህሪ ስም ይባላል። የተጸውዖ ስም ደግሞ እናት አባት የወጣው የልጅ ስም ማለት ነው። ስለዚህ ስላሴ ብለን ስንናገር ሰዎች የሰጡት ስም ነው።
ግን በስላሴ ግን አንድነትን እንማርበታለን። በስላሴ ውስጥ ግን ደግሞ የአብን የወልድን የመንፈስ ቅዱስን ኩነት በደንብ አድርገን እናይበታለን፣ እንመረምረዋለን። ስለዚህ የተጸውዖ ስም ነው፣ የባህሪ ስም ነው፣ የምን ስም ነው ለሚለው ጥቅል ሐሳብ ስንናገር ስላሴ የሚለው መጠሪያ ስም ነው። ምክንያቱም አግናጢዎስ እንደተናገረው ነው። ምን ብሎ ተናገረ አግናጢዎስ ብለን ስንናገር ሶስትነት ከርሱ የሚገኝ አንድ ብርሃን ነው፣ በዓለሙ ሁሉ ምሉ ነው ይላል። አየህ፣ ይህንን ሲናገር ኢሳይያስ 66 ላይ እንሂድ። ኢሳይያስ 66 ላይ ስንሄድ ዝም ብለን መጽሐፉን ብናነበው ጥሩ ስለሚሆን ማለት ነው። ምን ይላል? እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች እና እነዚህ ሁሉ ምንድን ናቸው ነው የሚለው? የኔ ናቸው ይላል እግዚአብሔር ይልና ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በሬን የሚያርድል እያለ ነገሩን ይቀጥላል። ምንድን ነው እዚህ ላይ ሊያብራራ የተፈለገው አግናጢዎስ ሲባል እግዚአብሔር ምሉ በኩለየ መሆኑን ለማሳየት ነው። እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለእግዚአብሔር ቤት ይሄ ተብሎ ማደሪያ ተወስኖ የሚቀመጥ አምላክ አይደለም። የኛ አምላክ ይሄ እኛ የምናመልከው አንድ አምላክ የምንለው አምላካችን እግዚአብሔር ሰማይና ምድር ሊችሉት ሊይዙት ሊሸከሙት የማይችል ዘላለማዊ የሆነ አምላክነት ያለው ባህሪው ነው። ይሄ ባህሪ ግን ከሆነ ነገር የተገኘ አይደለም። ለምሳሌ ብርሃን ከሆነ ነገር ይገኛል አይደል? ለምሳሌ አሁን ይሄ የምናየው እያንዳንዱ ምንኛ የምንጠቀምበት በዓለማችን ያለው ብርሃን ሰው ሰራሹ ብርሃን ሰው ሰርቶ ለቁም ነገር ያበቃው ብርሃን ነው። እግዚአብሔር ብርሃን ነው ስንል ግን ብርሃን የራሱ ባህሪ ነው፣ ከየትም ያመጣው አይደለም። እና ስላሴን ስንመለከት በደንብ አድርገን ጠንቀቅ አድርገን መጽሐፍ ቅዱሳችንና ሌሎች መጻሕፍቶችን መረዳት መቻል አለብን። እና የስላሴን አንድነት በተመለከተ ወንጌላችንም ይናገራል፣ ሌሎች መጻሕፍቶችም ይናገራል። ስለዚህ ሶስትነት የሚለው ከራሱ የተገኘ እንጂ አንድነት ማለት ነው ከራሱ የተገኘ እንጂ ከማንም የተገኘ እንዳልሆነ ግልጽ አድርጎ አግናጢዎስ አስቀምጦልናል ማለት ነው። እንደገና ሰለስቱ ስምም ራሱ ሃይማኖተ አበው ምዕራፍ 19 ቁጥር 5 ላይም ስንሄድ ስላሴ የሚለውን ስም አድርጎ ነው ያስቀመጠው እንጂ የባህሪ ስም አድርጎ አይደለም ያስቀመጠው። ስለዚህ ስላሴ የሚለውን ማን ሰጠው? ሰዎች ናቸው የሰጡት። ግን በስላሴ ውስጥ ግን ምን እናያለን? አንድነትን እንመለከታለን። ስለዚህ ቅድም እንደተናገር ኑ ንረድ ወንካው ነገሮሙ ለከለዳውያን፣ ኑ እንውረድ የከለዳውያንን ቋንቋ እንደባልቅባቸው ተብሎ ተጽፏል አይደል? ኢሳይያስም ላይ ስንሄድ ደግሞ ምን አለ? ማን ይሄድልናልና የሚል ቃል አለ። ይሄንን ስንመለከት በአብ በወልድ በመንፈስ ቅዱስ መካከል ምንም አይነት ልዩነት እንደሌለ እናንተ ብዙ አማልክት ብዙ አምላክ አላችሁ ለሚሉን ሰዎች አንድ አምላክ፣ አንድ አገዛዝ፣ አንድ ስልጣን፣ አንድ መንግስት፣ አንድ ባህሪ ያለው ይሄ የሚለዋወጥ ነገር ባህሪው ደግሞ ከሰው የተገኘ አይደለም። እና የእግዚአብሔርን ባህሪም ደግሞ አለመጣ ደግሞ በቅድስት ሥላሴ የሚል ቃላት አለ ወይ? ቋንቋ አለ ወይ? በቋንቋ የተጻፈ ብለን ስንመለከት በግዕዝ ቋንቋ በቅድስት ሥላሴ የሚል አዲስ ኪዳን ላይ ምን አናይም። ግን አብ ወልድ መንፈስ ቅዱስ ባንድ የተካተቱበትን ነገር ደግሞ ምናያለን። ለምሳሌ ቅድም የተጠቀሰው ማቴዎስ 3 ላይ ማቴዎስ 17 ላይ ይሄ በደብረ ታቦር የተደረገው ነገር እሱን ስንመለከት በደንብ አድርገን አጽንኦት ሰጥተን እናያለን። ስለዚህ እኛ የምናምነው አንድ አምላክ ነው። አምላክነቱ ደግሞ የባህሪው ነው፣ ሰው የሰጠው አይደለም። በደንብ መረዳት መጠንቀቅ ያለበት እኛ አምላክ አለን ብለን ስንናገር የአምላክነት ባህሪውን የገዥነት ባህሪን የማዳን ባህሪን ሁሉን የመፍጠር ባህሪውን ከሰው የተቀበለው አምላክ አይደለም። ሁሉን ቻይ የሆነ አምላክ ማለት ነው። ስለዚህ ይህንን በደንብ አድርገው ሰዎች መረዳት አለባቸው። በስላሴ ውስጥ ያለው አንድነት ይሄ ነው። ስላሴ ሶስትነትን ለመግለጥ የአብን የወልድን የመንፈስ ቅዱስን በግብር በስም በአካል ሊገልጡበት የፈለጉትን ሐሳብ አምጥተው አባቶች በታሪክ እንዳስቀመጡት እንዲሁ እንረዳለን ማለት ነው። በጣም ጥሩ።